እማዬ እባክሽን ከቤት ውስጥ ያለችውን ይችን ጉድ ከቤት ያለችውን ጉድ እባክሽን እማዬ እንግደላት። እባክሽን እማዬ አግዢኝ። እኔ ስወጣ ስገባ ሳያት እያናደደች ነው። እንዶ ሰይጣን ነው እሷን ሳያት ሰውነቴ የሚንገፈገፈው። እባክሽን እማዬ በማለት እንግዲህ የወዲት ጉዲት ለእናቷ እባክሽን አማቴን አጋድኝ በማለት እንግዲህ መረር ያለ ቃሏ ለእናቷ ነግራለች። እናቷም ደግሞ እባክሽ ልጄ ስነግርሽ ስሚኝ፣ እኔ የምነግርሽን ስሚኝ፣ አሁን ብትገያት እንደገደልሻት ነው የሚታወቅብሽ። ስለዚህ ተረጋጊ፣ ቀስ ብላ ተጠራምታ እንድትሞት አድርጊያት እንጂ ቶሎ እንድትሞት አታድርጊያት ስትል እንግዲህ እናቷም እንግዲህ መረር ያለውን ክፋቷን ለልጅቷ ነግራለች። ልጅቱ ግን እማዬ እኔ መታገስ አልችልም፣ ማየትም አልፈልግም እሷን በቃ እኔ ከቆየሁ ከዘገየሁ ይቀድሙናል፣ እማዬ ትቀድመኛለች እባክሽን ትላታለች። ምን ሆና ነው ልትቀድሽ? ይች ደግሞ ለራሷ ነጠላዋን እንኳን አጥባ የማትለብስ እያለች እያለ ሰራተኛዋን ብድግ ታደርግና እባክሽን ይርድዬ ገዢን ካሜራውን እናቴን ላተርፍበት፣ ለመንግስት መረጃ ለይዝበት፣ ይሄን ካሜራ ካዘጋጀሽልኝ ጠላቴን ቶሎ ብዬ እኔ የመቅደም እድሉ አለኝ እያለች እያለ እንግዲህ ሰራተኛይቱ ዮርዳኖስም ደግሞ እሺ ችግር የለውም እረዳሻለሁ፣ መርዳቱን እረዳሻለሁ፣ ግን ራስሽን ጠብቂ፣ ምክንያቱም እኔን የሚጎዳ ነገር ነው እንዴ ስትላት፣ ማደን ሲጀመር መታደንም እንዳለ አትርሺ፣ ራስሽን ጠበቀ በማድረግ መንገድ ራስሽን እንትን በማለት ያዣት ትላታለች። በሌላ በኩልም እንግዲህ ምግብ ስትሰራ ታያትና ምን እየሰራሽ ነው ትላታለች። ምስር እየሰራሁ። ለማን ነው ምስር የምትሰሪው? ለማዬ። እንዴ ከመቼ ጀምሮ ነው ለሷ ለብቻ ምግብ ከመቼ ጀምሮ ነው ለሷ ምግብ የምትሰሪላት? ምን እየሰራሽላት ነው? ምስር እየሰራሁላት። ጭራሽ ለብቻዋ ነው ምስር የምትሰሪላት? እኔ ምስር እንደማልወድ ታውቂያለሽ ትላታለች ማለት ነው። በሌላ አይ ለማየ ነው። ከመቼ ወዲህ ነው ለሷ በምስር የምትሰሪላት ትላታለች ማለት ነው። ከዛም በኋላ በይ ካሁን በኋላ ድጋሚ እንዳሰሪላት፣ ጥሬውን ለምን አልሰጠሻትም? እሷ ደግሞ ጥሬ ይበላል እንዴ? ጥሬውን ባትበላስ እሷ ብረት ብትሰጫት በበላች ትላታለች ማለት ነው። በሌላ በኩል እንግዲህ ኮሜንታተሮች እንዴት ይህን ሁሉ ህልም ታያለች፣ ስንት ሰዓት ተኝታ ነው በሚል ምክንያት እንግዲህ ኮሜንታተሮች ቀውጠውታል ማለት ነው። እንደዚህ አይነት ነገር አይሰራም፣ ለምን አላደረጋችሁትም? ለምን የእውነት አልሆንም? ለምን ህልም ነው ትላላችሁ? እሷ ይህን ሁሉ ህልም ተኝታ እንዴት አየችው ሙሉ ፊልም እስክናይ ድረስ ለምን በሚል ሁኔታ እንግዲህ ኮሜንታተሮች ተበሳጫጭተዋል ማለት ነው። በጣም ያሳዝናል እውነት ለመናገር እንደዚህ የሰውን ልብ ሳንፌስ እያደረጉ ህልም ነው በህልሜ ነው ማለት መልካምም አይደለም የሚል ሀሳብ አስተያየትም ኮሜንታተሮች አክለዋል ማለት ነው። በሌላ በኩል እንግዲህ እናቲቱም እንግዲህ ተረጋጊ፣ በህልም ያየሁት ነገር በጥፎ ነው እና እኔን ትገለኛለች ስትላት እናቲቱ እንግዲህ ብድግ ታረግና የወዲትን የኔ ልጅ ማን አባቱ ነው የሚገላት? እስኪ የሚገላትን እናያለን። ማን አባቷ ስለሆነች ነው እሷ የምትገልሽ? ለራሷ እንኳን ነጠላ ለብሳ ነጠላ አጥባ የማትለብስ አሮጊት ከወዲያ ከወዲህ የማትሄድ እያሉ እንግዲህ የባሏን እናት በጣም በሚቀፍና በሚያንቋሽሽ ሁኔታ እያጠለጠሏት ይገኛሉ ማለት ነው። በጣም ይገርማል፣ በጣም ያሳዝናል። ሆነን ለመናገር ፕሌስ እያሉ ነው እንግዲህ እናቴቱንም እንግዲህ ትሄድና እሷንማ አጠፋታለሁ፣ እሷንማ ገላታለሁ፣ እሷንማ አስወጣታለሁ፣ ከባሌ ጋር ፍቅሌን እንዳልኮመኮምበት እሷ መታ ከዚህ ተቀምጣ ሰላሜን አደፈረሰችው እንጂ እያለች እንግዲህ ጥላቻ መርዟል ተረጫለሽ የወዲት ጉዲት ማለት ነው። እንግዲህ ደግሞ ሄዳ ከወንበሩ ቁጭ ስትል እንግዲህ ወንበሯንም እያባበለች እያለ እንግዲህ ማን ይመጣባታል? ወንድዬ የሚመጣባትና እንግዲህ አንቺ ጉዳም ምን አባሽ ነው የምትያት? እናቴ ለምንድን ነው የምትሰድቢያት? ምን አደረገች? ከወንበሩ ብትቀመጥ የተቀመጥሽበት ቤት እኮ የእሷ ነው በማለት እንግዲህ ዮዲትን በጥፊ በእርግጫ አንከባሎ ጥሏታል ማለት ነው። እንግዲህ በጣም በሚገርምና በሚደንቅ ሁኔታ ከህልሟም ስትነቃ እንግዲህ ሙንነሽ ነው ምናምን እያለ ህልም አይቼ ነው ደብሮኝ ነው ለዛ ነው ምናምን በማለት እንግዲህ ንጉሴ ፍቅሬ እያለች ታባብለዋለች። እንግዲህ ከሆዷም ደግሞ ልጅ እንደሌለ ደርሶበታል ወንድዬ ማለት ነው። ያውቃ እንደሆነ አርግዣለሁ ያለችው እናቲቱንም እንኳን ስታስቀይማት የእርግዝናው ጸባይ ነው፣ እኔ እኮ አይደለሁም እርግዝናው ነው እያነጫነጨኝ፣ ወንድዬ ሙንነ ነው እንደዚህ የምትሆንብኝ፣ ተወኝ እንጂ አንተ የኔ ባል አይደለህ የኔ ንጉስ አይደለህ እያለች እንግዲህ ባሏን በማቆለማመጥና በማቀረባበር ይዘዋለች ማለት ነው። የወዲት ጉዲት እንግዲህ ከክፋቷ ወደኋላ አላለችም። በሌላ በኩልም እንግዲህ ከሌላ ሰው ሂዳ እስኪ መርዝ ለመግዛት ስትሄድም እንግዲህ ሌላ
ሌላ ጎረቤት የባሏ ጎረቤት አይተዋል መርዙን ገዝታ ስትመጣ እንግዲህ ለምንሽ ነው መርዙን የምትገዢው ሲሏትም አይጥ ነው አይጥ አለ ከቤቴ ጥቁር አይጥ አለ አይጥ ልገልበት ብዬ ነው ብላ እንግዲህ ለጎረቤቲቱ ተናግራለች። ወንድዬንም ደግሞ ጎረቤቲቱ አግኝታ አንተ ይቺ ሚስትህ መርዝ ገዝታ ሄዳለች ከእናትህም ጋር ጥሩ ሰላም አይደሉም አንተም ሚስትህን ከሚስቴ ማንም እንዳይደርስ ነው እያለ ሲል የነበረው በኋላ ግን እንዳይተጸጸትህ እያሉ እንግዲህ ጎረቤቶቹም እየመከሩት ይገኛሉ ማለት ነው። በሌላ በኩልም እንግዲህ የጎረቤት ወሬ አትስማ የኔ ንጉስ፣ እኔ እኮ የወዲት ነኝ፣ እኔ እኮ ሚስትህ ነኝ፣ እኔ እኮ ሚስትህ የወዲት ያቺ የምታፈቅራት ያቺ የወዲትዬ የኔ ፍቅር እያልክ ስትጠራት የነበረችው ያቺ ሚስትህን የኔ ንጉስ የኔ ፍቅር ትለዋለች። እንግዲህ እሱም ደግሞ ብድግ አድርጎ ንጉስሽን ፈልጊ፣ ንጉስሽማ አብቅቷል፣ የለም ትቶሻል፣ ሌላ ሴት አግብቷል፣ ረፊው ተገላገዩ እያለ እንግዲህ እሷንም ደመቅ ባለ መረር ባለ ጩኸት እየሳቀም እየተናደደም እንግዲህ ምርዷን አርድዷታል ማለት ነው። እንግዲህ ለእናቷም ደግሞ ተደብቃ የውሸት አረገዝኩ እያልኩ መናገር ሰለቸኝ እያለች ስታወራ ፀሐይ ተደብቃ ስታያት ቆይታለች። የእናቷ ሰራተኛ ማለት ነው። የእናቷ ሰራተኛ እንግዲህ የሰማሽውን ካልነገርሽኝ አንቄ ነው መገልሽ፣ ምንድን ነው የሰማሽ? ተደብቀሽ ምሮ ስትሰሚ የነበረው ምናምን ብላ እንግዲህ አንቃታለች። በጣም በሚገርም ሁኔታ እንግዲህ የወዲት ወንድም ሁለተኛ እንዳትነኪያት እናቴም ቢሆን እንግዲህ ከዚህ በኋላ ፀሐይን እንዳትነኳት፣ ማንም እንዲነካት አልፈልግም፣ ማንም ደግሞ ደሞዟን እንዲቆርጥባት አልፈልግም ምናምን ብሎ እናቴቱን ካስደነገጣት በኋላ እንዴ ልጄ ምን ሆኖ ነው? ምን አጋጥሞት ነው እንደዚህ ያለኝ? ምን ሆኖ ነው ብላ በጣም ተደናግጣ ነበረ። በመጨረሻም እንግዲህ ፀሐይ ከተኛችበት ሂዶ ወንድምየው እንግዲህ የኔ ፍቅር እያለ ደበስበስ እያረገ ሲነካካት የወዲት እናት ገብታ አየቻቸው። ብላ እንግዲህ ምን እያደረጋችሁ ነው? ምን እያደረጋችሁ ነው ምናምን ብላ እንግዲህ ያዘቻቸው። ምንስ ብናደርግ አንቺ ምን አገባሽ? እኔ ዮዲት እኔ የእናንተ ክፋትና የእናንተ ተንኮል ስለሰለችኝ ፀሐይን እወዳታለሁ፣ አፈቅራታለሁ። ደግሞም ይሄው ልታረግዝልኝ ነው። ከአንድ አልጋ ተኝተን አገኘሽን። አታምኝም እማዬ፣ ይሄው ሱሪም አልለበስኩም፣ ይሄው ፓንትም አልለበስኩም እማዬ፣ ይሄው ከፀሐይ ጋር ተኝቻለሁ። እሷን ገልጬ እንዳሳየሽ ነው የምትፈልጊ? እኔን ካየሽ ይበቃሻል ምናምን የኔ ልጅሽን ገላ ካየሽ ይበቃሻል፣ የፀሐይን ገላ ግን አታይ ምናምን ይልና እንግዲህ ፀሐይን አንተርሶ አስተኝቷት እያለ ካልጋ ላይ እንግዲህ ጉዷን ስምት ታደርጋለች ማለት ነው። በጣም በሚገርምና በሚደንቅ ሁኔታ እንግዲህ ዮርዳኖስንም አንቺ ጥገኛ፣ አንቺ እናትሽም ድሮ ጥገኛ ነበረች፣ አሁንም አንቺን ጥገኝነት ላከችብኝ እያለች እንግዲህ የያዘችውን ብር ሁሉ እየቀማች ስታሸማቅቃትና ስታሰቃያት አይተናል ማለት ነው። በጣም ይገርማል። እንደዚህ አይነት ሰው በነገራችን ላይ እንደዚህ አይነት ሰው አለ። ቀለብ ይዛችሁ ስትሄዱ ቀለባችሁንም ቀምቶ የሚያስረባችሁ፣ ገንዘባችሁንም እየቀማ የሚያስረባችሁ፣ ጭራሽ በቤቱ በአፈሩ ምኝታ የሚንደላቀቅ በጣም ብዙ ኢትዮጵያዊ ያለ። እውነት ለመናገር ኢትዮጵያ ሰራተኛ የውጭ ሀገር ሰራተኛ መቅጠር ብትችል በግፍ ያስመቱናል። እውነት ለመናገር ግፉ መልሶ ነው የሚጥለን። ምክንያቱም እንደ ኢትዮጵያ አሰሪ ባለጌ የለም ማለት ነው። እና በሌላ በኩልም እንግዲህ ዮዲትን እንደዚህ ቁጭ አድርጋ እየመከራቻት ነው ማለት ነው። ልጄ ተረጋጊ፣ እኔ ያለሁልሽ ምናምን፣ ወንድምሽ እኮ ከሰራተኛዋ ጋር ተኝቶ አልጋ ላይ እጅ ከፍንጅ ያስኳቸው እያለች እንግዲህ ለዮዲትም ስትናገር ነበር። ዮዲትም ደግሞ አታረጊውም፣ አያረገውም ወንድሜ ከሰራተኛ ጋር ብላ እንግዲህ ሰራተኛዋ ጋር ተኝቶ አገኘኋቸው፣ ልጅ አፍር ያለው ተሸማቅቅ ያለው ምናምን እያለች ለልጇ ስትነግራት ነበረ። ወይኔ ጸባዩ እኮ ተቀይሯል፣ ያኔ እኛ ጋር የነበረው አድማ እኮ ተቀይሯል፣ ቅዱስ እያጫወተው ነው ቅዱስ እያጫወተው ነው ምናምን እያሉ እንግዲህ ወንድማቸውንም ሲያሙት ነበረ። ዮዲትም እንግዲህ እርጉዝ እንዳልሆነች ለላቷ ስትናገር ፀሐይ ሰብታታለች ማለት ነው። ፀሐይ እንግዲህ ወይኔ እርጉዝ አይደለችም እንዴ ምናምን ብላ እንግዲህ እርጉዝ እንዳልሆነች ሄዳ እንግዲህ ለወንድዬ ሰራተኛ ትናገራለች ማለት ነው። የወንድዬ ሰራተኛም እኔም እኮ አውቃለሁ እርጉዝ እንዳልሆነች፣ እንዲያው አውቃ ዝም ብላ እርጉዝ ነኝ ትለዋለች እንጂ እርጉዝ እንዳልሆነች እኮ አሁን እኔም አውቃለሁ። ቆይማ ከእግራችን ስር ነው የምንጥላት፣ እንበቀላታለን ምናምን እያሉ እንግዲህ ሁለቱም ምን አደረግሽው? ካሜራው ምን ላይ ያደረግሽው? እንዴት ሆነ ካሜራው ምን ላይ ያደረግሽው? እያለቻት ነበረ። እያስተካከልኩት ነው እስኪ
እንግዲህ ዛሬ ከሰራልኝ አስተካክየዋለሁ እንግዲህ ዛሬ የሚይዛት ይመስለኛል ምናምን ብላ እንግዲህ ለሰራተኛዋም ነግራታለች። ሰራተኛዋም እንግዲህ እንዲያው በእናትሽ ይቺ ልጅ አዋርጅና አሳየኝ፣ እኔ በጣም ነው የመረረኝ ምናምን ትላለች። ከዛም በኋላ እናቴን አውርቼ ልምጣ ብዬ ስወጣ ስትሰድባትም መርዙንም ስትረጭ መርዙንም ስታረግ ካሜራ ቀርጫታለሁ፣ አሁን የቀረኝ የተወሰነ ነው ምናምን ነገር ብላ እንግዲህ ያለውን ነገር ለፀሐይ ነግራታለች ማለት ነው። ፀሐይም እንግዲህ በይንሽ አሸማቂልኝ እንደው ምን አለበት ምናምን እያለች እንግዲህ እየተናገረች ነበረ። በጣም በሚገርምና በሚደንቅ ሁኔታ እንግዲህ ያለውን ነገር እያየን ነው። በሌላም በኩል እንግዲህ እርጉዝ እንዳልሆነችም እንግዲህ ለወንድዬ እናት ትናገራለች። የወንድዬ እናትም ሙች እውነትሽን ነው እርጉዝ አይደለችም ዳናን እርጉዝ አይደለችም። አዎ አንቺ ግን እማዬ ግን ዮርዲ የወንድዬ ሚስት በሆነች ብለሽ እየተመኘሻት ነው አይደል ምናምን ትላታለች። አንቺ ሁሉን ነገር እኮ ነው ከአይምሮ ላይ የምታውቂው። ኧረ ተይ ልጄ ተይ፣ ብትሆንልኝ በማን እንድልኝ። ይቺ ረጋ ያለች ቀስ ያለች ዮርዲ የተማረች ያስተዋለች ለሰው ግንዛቤ ያላት በጣም ደስ የምትል እኮ ናት ዮርዲ ማለት። ግን ከፍቶኛል፣ ቤት የመታ ምግብ ሳትበላ እንዴት ትሄዳለሽ? ይህን የሚያክል ጥሩ ነገር አድርጋ ምግብ ሳትበላ በመሄዷ ከፍቶኛል። አይማየ ችግር የለውም ሌላ ቀን እኮ ምርጥ ዶሮ ሰርቼ እንጀራ ጋግሬ እጠራታለሁ፣ አትፍሪ ምንም ችግር የለውም ብላ እንግዲህ ሰራተኛይቱም ለወንድዬ እናት ተናግራለች ማለት ነው። የወንድዬ እናትም እንግዲህ መረር ባለና በቃ ስቅጥጥ ባለ መንገድ ይች ልጅ ከቤቴ መውጣት አለባት፣ ቤቴ ካልወጣሽ ገና ለልጅ ብዬ አልሳቃየም አልማረርም ብላ እንግዲህ በጣም እያሰበች እንዴት አድርጋ እንትን ማድረግ እንዳለባት እያሰበች ትገኛለች የወንድዬ እናት ማለት ነው። ወንድዬም እንግዲህ እናቴ ለምንድን ነው እንደዚህ የምትሆኙ? ሆነሽ ነው የከፋሽ ምናምን እያላት ነው። ገና መርዝ እንደተደረገባት እና ሚስቱ ልትገላት እንደሆነ አላወቀም። ምክንያቱም ህልም ነው እና ኮሜንታተሮች ደግሞ በጣም ተናደው በጣም ተበሳጭተው ምን አይነት አሰራር ነው? ምን አይነት ህልም ነው? ይህን ሁሉ ሰዓት ተኝታ ነው? ይህን ሁሉ እንትን ብላ ነው ምናምን በማለት እንግዲህ ጫጫታቸውን ቅሬታቸውን አቅርበዋል ማለት ነው። ኮሜንታተሮች ጫጫታቸውንም ወቀሴታቸውንም አቅርበዋል። ትክክል አይደለም የተሰራው ይሄ ህልም፣ ትክክል አይደለም ይሄ ፊልም የተሰራው። ለምን ከሞት ከተደረገ በኋላ ከሁሉ ነገር ከተሳካ በኋላ ህልም ነው ለምን ትላላችሁ? ምናምን እንዲቀጥል ፈልጋችሁ ነው ምናምን፣ ይሄ የተዘበራረቀ ፊልም ነው ምናምን በጣም ተናደዋል። እንግዲህ ኮሜንታተሮች እንግዲህ እያቆየሁ እያጣራሁ ይዤላችሁ እመጣለሁ። ላይክ፣ ሸር፣ ሰብስክራይብ አድርጉ ቤተሰቡን